ባት ምን እንደሆነ አታውቅም፣ አገልግሎቱን አታውቅም። እሺ ስንት ባት ነው ያለው? አላ በቁጥር ይሄን አክል የሚባል ነገር እኮ እጅም አለው ባትም አለው አምስት ጣቶችም አሉ። እና ታዲያ የተብራራ ከሆነ ስለ አላህ ባት ተብራርቷል ወይስ አልተብራራም? ይሄ በፈለገው ልክ ነው። አላህ ራሱ ብዙ ጊዜ በፈለገው ልክና እሱ በነገረን ልክ ብቻ ነው። ቂያማ ቀን እኮ ራሱ የመጀመሪያ አላህ ሲመጣ በማታውቁ ቅርጽ አናቅህም ሄድልን ትሉታላችሁ። ሚስት ባሪያ ነች። አንተ ቆይ አራቶቹ ሚስቶች ባሪያዎች ናቸው? ባሪያዎች ይባላሉ ነው አይባሉም? እነሱ ሚስቶች በቃ ጨረስን፣ አለቀ በቃ። ምን ታገቡና የወሲብ ምርኮችን ሴቶች ታገቡና እራሳችሁን በእነሱ ማርካት ትችላላችሁ። ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም። የአማርኛ ተፍሲር ተከፍቶላት ቁርአኑ ተከፍቶላት ካልተረዳችሁ እኛ ምን እናርግ ካላስተማሯችሁ ሙስሊሞች? እሺ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታው። ይሄ አሁን ትክክል ነው ትክክል ነኝ ብለህ ታምናለህ? ወይም ደግሞ የቁርአን ትክክል ነው ብለህ ታምናለህ? ልብህ ምንም አይጠራጠርም? አይምሮህ ያርፈዋል? በጭራሽ ሱብሃንአላህ። በጣም 100% ምንም አትጠራጠርም? በጭራሽ ወላሂ። እዚህ ጋር ምን ይላል መሰለሽ? ይሄው but if you fear that you will not be able to deal justly አለማስተካከልን ብትፈሩ ይላል then only one or what your right hand possess the ayah commands ይህ አንቀጽ የሚያዘው አለ if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብታችሁ በሚስቶቻችሁ መካከል የምትበድሉ ከሆነ አለማስተካከልን የምትፈሩ ከሆነ then marry only one አንድ ሚስት ብቻ አግቡ ይላል or satisfy yourself with only a female captives for it is not obligatory to treat them equally አለበለዛ አለማስተካከል የምትፈሩ ከሆነ ምን ታገቡና የወሲብ ምርኮችን ሴቶች ታገቡና እራሳችሁን በእነሱ ማርካት ትችላላችሁ። ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም። እኩል መንከባከብ ግዴታ ነው። ካልቻለ ግን አንዷን ብቻ ማስተዳደር ግድ ነው። ሚስት ስትሆን ነው እሷ እህታችን፣ ሚስት ስትሆን ነው እሷ። ባሪያን አይቻልም በእስልምና። ባሪያ ሚስትነት ደረጃ የላትም። ኡስታዞችም ፈተዋ ጠይቂ፣ በቃ አትከራከሪን ማሊክ። ምክንያቱም ምንም የምታውቂው ነገር የለም። እንዲህ እየሞገትሽ ነው። እሺ ሀሳቤን ላውራህና ልውጣ ማለት ነው። እሺ በቃ ሀሳብ አልፈልግም። አሁን ቶፒኩ ላይ ሀሳብ ምን ይሰራልና ይሄንን እንደዚህ አድርጊ። ማሊክ አዳምጪኝ። አልገባኝ ነው እንዲረዳ ማለት ነው እኮ አዳምጪ። ትልልቆቹን ኡስታዞች ይሄንን እኛ ያልነውን አሁን ብዙ እንትኖች ሙፈሲሮችን እንሰጥሽ እንችላለን፣ ግን ራስሽ ምን ታደርጊያለሽ? በጨረሻ ሆኖ እኮ አንተ መማር ህዝቡ እንዲማር ተፈለግ። ቴንክ ዩ በቃ ከስር ሆነሽ እንትን በይ። እንደዚህ አይነት እንትን ውስጥ ከገባሽ ከስሩኝ በቃ። አንዳንዴ ለማዳመጥ ሞክሩ። እፎይ እኔ ጥያቄ ነበረኝ ስለ ክርስትና ሃይማኖት። አስቸጋሪ ነው እውነት ለመናገር። ይሄ ሁላ የአማርኛ ተፍሲር ተከፍቶላት ቁርአኑ ተከፍቶላት ካልተረዳችሁ እኛ ምን እናርግ ካላስተማሯችሁ ሙስሊሞችሽ ምን እናርግ? ኦኬ እሺ ወደ ባቱ እንመለስ። የአላህ ባት ላይ ነበር የጀመርነው። ያው እንግዲህ ቶፒኩ ሽፍት ሲሆን ወደ ሌላ ገባን ማለት ነው። ኤኒዌይስ አሁን ስለ አላህ ባት ነው የምንነጋገረው። የአላህ ባት ምንድን ነው የሚለውን እነጋገራለን። ኢክራም አለሽ ወይም ሃኑኒ ወይም ከዲኒና ማማይ ሰላም ብለናል አላችሁ አላሁን። ግን ስለ አላህ እዚህ ጋር እኮ አላህ የሚል ነገር የለም። ባት የሚገለጥበት ከሃዲዎች ወደ መስጊድ የሚጠሩበት የማይችሉበት ቀን አስታውስ ነው የሚለው። ኦኬ ይሄ ማነው ባት የሚገልጠው? አላህ አይልም እኮ እዚህ ጋር አላህ የሚል አለ። የአላህ ባት ይገለጣል ይላል። እሺ ይሄ ማን ባት ነው የሚገለጠው እኮ? አላህ የአላህ ባት አይደለም ይሄ አላህ የሚል እኮ የለውም። እሺ አንቺ አላህ ባት አለው ብለሽ ታምኛለሽ? እዚች ጋር የሚለው ባት የሚገለጥበት ከሃዲ የሆኑትን ወደ መስጂድ የሚጠራጠሩበትን የማይችሉበትን ቀን አስታውስ ነው የሚለው እና እኔ የገባሁት ደግሞ ስለዚህ ለመከራከር አይደለም። የተሳሳትሽውን እንትን ልበልሽ ላርምሽ አንዴ። አንደኛ ቁርአን በሐዲስ ይብራራል፣ ቁርአን በቁርአን ይብራራል ብላችሁ ታምናላችሁ። ቁርአን በሐዲስ ስለሚብራራ ነብዩ ደግሞ የተናገረው ነገር አለ። ችግር የለውም ወደዛ እንመጣለን። አንቺ አላህ ባት አለው ብለሽ ታምኛለሽ? እኔ እዚህ ለመከራከር ሳይሆን የገባሁት ስለ ክርስትና ሃይማኖት ማወቅ የምፈልገው ነገር ስላለ ነው። ጥያቄ ከሆነ ትንሽ ጠብቂኝ። የተወሰኑ ደቂቃዎች በኋላ ትጠይቂያለሽ። 6 ሰዓት አካባቢ ከድር አሎ ከድር አውራ እስኪ። አሁን ሴቶች እያወሩ እየደረሱ ነበር። ሰላም ነው? እኔ አይደለሁም። እስቲ አተልቀው
አያው ወደዚህ አስጠጋ ወደ እኔ ላንብብልህ። ኦኬ ይኸው ዙም አድርግልኝ። አይታይም? ይታያል እኮ በደንብ ይታያል ይመስለኛል። ወደዚህ ጠጋ ብታደርግልኝ አሪፍ ነበረ። እስቲ በለው እንትን በአማርኛ በልልኝ። እሺ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ። ባት የሚገለጥበት እኮ ማለት አሁን እንትን ብታጠጋልኝ እንትን ብዬ ነግሬህ ነበረ። ምን ነው አልታያለህ? የምርህን ነው ከድር? አዎ አይታይም። ጠጋ ዙም አድርግልኝ። አሁን እንትኑን አረብኛውም ማለት ነው እኮ አይታይም። አሁን አረብኛ አሁንስ ወይዘ ስንት አያ ነው በዚህ ከቁርአን ላይ ልንገርህ? ሱረቱ ቀለም 42ኛው አያ ላይ ሱረቱ ቀለም ያ 42ኛው አያ 42ኛው አያ ነው። ህፃን ድምፅ አለ። ሜቢ እንትን በል ሚዩት አድርገህ ጥሩ ስራ ነው እንትን ኮመንት። ኦኬ ስለዚህ በደንብ እንትን በሉ። ኦኬ ያ እስካሁን የተመለሰ መልስ አለ ስላላህ ባት የተመለሰ ነገር ያለ አይመስለኝም። ሀኑን ያለሽ እስኪ ሜቢ ሀኑኒ። እሺ ኤኤ አሁን የገባሽው ረጅም ሰዓት ስጽፊ ነበር፣ ከስር መሰለኝ ስጽፍ ነበር። ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣ። አለው አለው። ኦኬ አላህ ባት አለው ብለህ ታምናለህ? አለው ራሱ የሆነ አለው፣ ግን እንደኛ የሚመሰለው ወይም ሲሆን ራሱ የሆነ አለው። በነገር እንድናምናለን። አይምሰልሽ። ባት ምን ማለት ነው? ምንድን ነው ባት? ባት ነው እኮ ምንድን ነው ባት ነው? ምን አለ አማርኛ ነው እኮ ባት ምንድን ነው ባት? ግን እስኪ አብራራልኝ፣ ስለ ባት አብራራልኝ። ለምሳሌ ጆሮ ማለት የሚሰማ፣ አፍንጫ ማለት የሚመለከት ብለህ ልትናገር ትችላለህ። ለምሳሌ ከጥቅም አንጻር የምታብራራ ከሆነ ባትስ ምንድን ነው? እንደዚህ አይነት ነው ብለው እንትኑ ማብራሪያ አልተሰጠበትም። እሺ ለምንድን ነው የሚጠቅመው ባቱ? እኮ እሱን አላህ እኮ እኛ ሙስሊሞች ሲባል ቁርአን ላይ ወይም ሐዲስ ላይ ያመጣውን ቀጥታ ራሱን ነው የምንይዘው እንጂ እንደዚህ በመሰለኝና በደሳለኝ የምንሄድበት ጉዳይ የለም። ችግር የለውም። የመጣውን እኮ ቀጥታ ሙሰድ ምንም ሙሰድ እንዴት ማርገው ሰደው ችግር የለውም። ግን ያን የመጣውን ነገር ምን እንደሆነ ሳታቅ ነው የምታምንበት? አለ ይኸውልህ ኖ አዎ ቀጥታ አላህ በነገረን ልክ ያለውን ልክ እናምናለን። ሲቀጥል ደግሞ ምን እንደሆነ ሳታውቀው ሳትረዳው ነው ምን እንደሆነ ሳይሆን እሱ የነገረው ባት ብለዋል። ባት በሚለው እናምናለን እንዳለ ያሰበተው ባት ምን እንደሆነ አታውቅም፣ አገልግሎቱን አታውቅም። እሺ ስንት ባት ነው ያለው አላህ? በቁጥር ይሄን አክል የሚባል ነገር የለም። ባት ነው። ስለዚህ 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100,000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። አልኩ እኮ እኔ ለምንድን ነው ሌላ ነገር የምታወራው? እንትን አይገባበትም። ይሄ ቁርአን ነው። ካልገደብከው እንደዛ ነው የሚሆነው። እሱ አላህ ነው የሚያውቀው። ኦኬ አናቅም ነው ያልከው ሲል አሁን እዚህ ጋር ምሳሌ ያመጣችሁት አያውራ ይሄ ራሱ ሱራው ራሱ አንድ የሚፈሰርበት የጭንቅ ቀን በሚልም ይተረጎማል። ይሄ ምሳሌ ያው ኦኬ ስለዚህ አላህ ባት አለው የሚለውን አፌርም ታደርጋለህ አይደለ? በዚህ አዲስ መሰረት አለው። ኦኬ አናቅም ነው የምትለው። ባቱን ታውቃለህ? ባቱን ባት እንዳለው እናሰብታለን። ምን አይነት ነው ምንድን ነው እንዳለው አይደለም። አላህን ራሱ የምታውቀው ባቱ ነው በባቱ አይደለም። ኖ አይ አላህ በባት አይደለም የሚታወቀው። ባት አለኝ ብሏል። ባት አለው ነው አለቀ። ይኸው በባቱ ነው የምታውቁት ይላል። የቅያማ ቀን ምናምን እንደሚለው ነው ወይ የምትለኝ? ያ ምን በቅያማ ቀን አላህ ሲመጣ በመጀመሪያ በማታ ቁጥር ሲመጣ እና ቀንም ትሉት የለ
በነገረን መጀመሪያ እዚህ በነገረን ልክ ነው እንጂ አይተነው ወይ እኮ ምናምን በመጀመሪያ ቀን ይመጣና ሎክ በመጀመሪያ ሲመጣ ከአንተ ባላህ እንጠበቃለን ጌታችን አይደለህም ትሉታላችሁ በማታውቁ ቅርጽ ስለሚመጣ። ከዛ በማን ነው የምታውቁት ሲላችሁ በባቱ ትሉታላችሁ። ከዛ በምታውቁ ቅርጽ ደግሞ እንደገና ይመጣና ባቱን ገልጦ ያሳያችኋል እና እኮ ምን ነው አይደለም አልኩ እኮ። ኦኬ እንደዛ ከሆነ ባቱን አናቅም እንዴት ትላለህ? ካዳ ምናቅህ ራሱ በመጀመሪያ በማታውቁ ቅርጽ ሲመጣ ሄድልን አናቅም ያላችሁት እኮ ባቱን ስላላሳያችሁ ልስን አናቅም ባቱን ምን እንደሆነ ምናምን ብለህ አልክ። ጌታችሁ ሲመጣ በማታውቁ ቅርጽ አምላካችን አይደለህም ካላችሁት በኋላ ግን ተመልሶ ምንድነው ምልክቱ የምታውቁበት ስትባሉ ባቱ በምንድነው የምታውቁት ስትባሉ በባቱ ነው ያላችሁት። ማታውቁት ከሆነ ባቱን ማታውቁት ባት የለም አላልኩም እኮ አባ ኖ አለው አልክ። ስቲል ባት መኖር ብቻ ሳይሆን የምታውቁት በባቱ ነው እኮ። ባት መኖሩ ነው አለ ባለው ልክ ኖ መኖር ብቻ አይደለም። መኖርማ እጅ አለ። ለምሳሌ እጅ አለው ብለህ ታምናለህ አይደለ? እጅ አለው ብለህ ታምናለህ። ግን የምታውቁት የዛለታ በእጁ ሳይሆን በባቱ ነው አይደለ? አልኩ እኮ ባትም አለው እኮ እጅም አለው ባትም አለው 5 ጣቶችም አሉት። እሱ አይደለም ጠባችን። አሁን የምንለይበት አላህን ግን ሱረቱ ቀለም አያ 42 ላይ እኮ ምንድነው እሱ ጋር ያለው ሲጀመር የቂያማ ቀን እንትን ጭንቅ ነው ተብሎ የሚፈሰረው እሱ ሲጀመር ስለባት አይደለም የሚያወራው። ስለባትም እንደዛም ይፈሰራል፣ በሁለቱም ይፈሰራል። ለምሳሌ ሼክ ኤልያስን ተቀበለዋለህ? ሼክ ኤልያስን ተቀበለው ችግር የለውም ሳይሆን እንደዛ ትበላ። ኦኬ ስለዚህ ቡሃሪ ላይ ባለው ሀዲስ እናውራውን አላህ የምታውቁት ራሱ በባቱ ሆኖ ሳለ ባቱን አናቅም እንዴት እንደሆነ ምናምን ለምን ትላለህ ነው። ምክንያቱም ሀዲሱ እንደሚለው በግልጽ ተረጋጋ። አንድ ነገር ትሰማኛለህ? ስማኝማ አንድ እኮ ቁም ነገር አንድ ስርዓት ያለው ነገር ቁርአን ላይ አንድ ነገር ስለ አላህ በተለይም እጅ አለው እንደዚህ ያለው ብሎ የሚመጣው ቀጥታ ባለው ብቻ ነው የሚተረጉመው። ከዛ ውጭ ምን አይነት ነው እንዴት ነው ምናምን የሚለውን አንናገርም ነው። ምክንያቱም አልተገለጸልንም፣ በዛ ልክ አልተብራራልንም። በተብራራው ልክ ነው የሚታወቀው ሐዲስና ቁርአን ወይም በአላህ። ስለዚህ ይሄ ሃይማኖት አይደለም። ሉክ ኤም ስም ማን ነው? ኤም እንዳለ ነው አብዱ። ይሄ ምን አስቸጋሪ ያደርገዋል መሰለ? የሆነ ነገር ተጽፏል እንደተባለ ብቻ እንወስዳለን፣ አንጠይቅም፣ እንዴትም ብለንም አናብራራም ካልክ ሁሉም ሰው ትክክል ነው እኮ በቃ ተጽፏል ስትጠይቀው ተጻፈ ከዚህ እንወስዳለን። አዳምጠኛ ከድር በእናትህ አንዴ እንደሱ አይደለም። እሺ ምሳሌ አልኩህ እኮ ምሳሌ ባትን አምጥተሃል አይደለ? ባት አሁን ምሳሌ ሳይሆን ሊትራል አለው ባት አዳምጠኛ ቀጥል እኮ ባት አለ። ግን ይሄ ባት ምን አይነት ነው ብትለኝ ወይም ለእኔ ባት ስላለኝ ይሄ አካሉ እንደዚህ አይነት ምናምን ብዬ ልገልጸው አልችልም። ምክንያቱም አልተብራራልኝም ነው እንጂ አጠይቅ ምናምን ለማጠየቅ ይችላለሁ እኮ። ግን ስጠይቅ ያኛው ማንም ቢሆን በዛ ልክ አይተረጉመው ባለው ልክ ነው የሚተረጉም የሚነግረኝ ነው። አስቸጋሪ ግን የሚያደርገው ምን እንደሆነ ታውቃለህ? አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? አላህን ራሱ የምታውቀው ባቱን እናውቀዋለን ትላላችሁ እኮ። የምታውቁት ከሆነ እጅ አለው እግር አለው ባት አለው። አላህን የምንለዩት ከሌላኛው ከሐሰተኛው አላህን የምንለዩት ግን በባቱ ነው። መልሰህ ደግሞ ባቱን አናውቅም ምን እንደሆነ ትለኛለህ። ቂያማ ቀን እኮ ራሱ የመጀመሪያ አላህ ሲመጣ በማታውቁ ቅርጽ አናውቅህም ሄድልን ትሉታላችሁ። ኔክስት ሲመጣ ግን በምንድን ነው አላህ የምታውቁት ስትባሉ በባቱ መለያችሁ ማወቂያችሁ ባቱ ምልክቱ የለውም ታዲያ የለውም አለው እኮ አይደለም። መለያ ባት ነው ያ የመጣው አካል በመጀመሪያ። አብዱ ኦኬ አብዱ በመጀመሪያ ሲመጣ አላህ ራሱ አላህ ነው አይደለ? አናውቅህም ያላችሁት በማታውቁ ቅርጽ ስለመጣ ያ በራሱ መንገድ መጣ። ያ ሲመጣ በመጀመሪያ የመጣው አላህ ባት ነበረው አልነበረውም?
እሱን አላውቅም። ብቻ በሰዓቱ ባልተነገረን መንገድ ነው የመጣው። አሁን እዚህ እኮ ያ የመጣው አላህ ባት የለውም ማለት ነው። በመጀመሪያ የመጣው በማታውቁ ቅርጽ የመጣው ባት ሳይኖረው ባት አልባ ሆኖ ነው የመጣው። እንደዛ ነው እያልከኝ ያለው? ባልተነገረን መንገድ መጣ። ብቻ እዚህ ምን ማለት ነው ባልተነገረ? ምክንያቱም ኔክስት የምታውቁት በባቱ ስለሆነ፣ ኔክስት በምታውቁ ቅርጽ ሲመጣ የምንለዩት በባቱ ስለሆነ አልገባህም ነው ወይ አውቀህ ነው እንትን ያልከኝ ያለው? አይዶን ነው። አንተ ራስህ ገብቶሃል፣ ግን ጥያቄው ገብቶሃል። ዲፌንድ ማድረግ አልቻልክም። እኔ ገብቶኛል፣ በትክክል ገብቶኛል። ምንም ያ ዲፌንድ ማድረግን አልቻልከው። ገብቶሃል አይደለም? እዚህ ጋር እኮ ምንም የሚደባበቁም ነገር አይደለም፣ ወይም ደግሞ ሌላ የሚከብት ነገር ያለው ነገር እኮ አይደለም ይሄ። ምክንያቱም አላህ ያስቀመጠውን ባስቀመጠው ልክ እናስቀምጣለን ነው። እኛ እኮ መቀመጡ እኮ ችግር የለውም፣ ተቀመጠ። እኔ አሁን እጁ ቢሆን እኮ አልጠይቅም። እጁን ቢሆን ታውቀዋለህ አታውቀውም ብዬ አልጠይቅም። እጁን ለምሳሌ እጁን ቢሆን እኮ ያው ነው። ለምን አትጠይቀኝም? ያው ነው። እሱ ላይ የምትለይበት አይደለማ። የአላህን እውነተኛ አምላክ ነው አይደለም ብለህ ከመጀመሪያ ከመጣው አላህ የምንለይበት በእጁ አይደለም። ያው ነው እኮ ሎክ ሰዎችን ለምሳሌ አንዴ እኔን አንድ ሰንበዴ አሁን እኔን እፎይ ነው አይደለም የሚለየኝ በእግሬ ነው ወይንስ በፊቴ ነው? መታወቂያ ምን እኮ አይገናኝም። ለሴ አንገናኝም። ስለዚህ አንድ ሰውን የሚለየኝ ፊቴ ላይ ባለ መታወቂያ ነው። እናንተ አላህ የምንለዩት በባቱ ነው። መታወቂያችሁ የምንለዩበት እውነተኛና ሐሰተኛ አምላክ የምንለዩበት በእጁ አይደለም፣ በጣቱ አይደለም፣ በእግሩ አይደለም። በምን ነው? በባቱ እኮ። ስለዚህ ምንድነው? እሺ እንትን ነው ችግሩ አሁን እዚህ ጋር። ስለዚህ እንደዛ ከሆነ በባቱ የምንለዩ ከሆነ በመጀመሪያ ባያችሁበት ቅርጽ ሲመጣ ያንን ባቱን አይታችሁ ከሆነ የምንለዩት፣ ባቱን አናውቀውም ማለት የለባችሁ፣ ማወቅ አለባችሁ እኮ የምንለዩበት ስለሆነ አምላካችሁን እያልኩ ነው። ስማ አሁን በግድ ቆይ፣ አንተ በግድ እኔ ተንተን አድርጌ ይሄን ይመስላል እንድል ነው እንደምትፈልገው? የሌለው ያልተጻፈ ነገር ቴንኪው አልተጻፈም፣ አናውቅም። ስለዚህ ስህተት ነው ማለት ነው። ቁርአኑ ደግሞ ምን እንደሚል ታውቃለህ? ቁርአን ግልጽና የተብራራ ለነገሮች ሁሉ የሚተነትን ይናገራል። የተብራራ ነው፣ እውነት ነው። እና ታዲያ የተብራራ ከሆነ ስላላህ ባተብራርቷል ወይስ አልተብራራ? ይሄ በፈለገው ልክ ነው። አላህ ስለራሱ ብዙ ጊዜ በፈለገው ልክና እሱ በነገረን ልክ ብቻ ነው እንጂ አንተ ባመጣው ፍልስፍና አይደለም። እንደዛ አይደለም እያለ ያለው ቁርአኑ ለነገሮች ሁሉ የሚያብራራ፣ ለነገሮች ሁሉ እያንዳንዱ ነገር የሚያብራራ። ይሄ ህግ አይደለም እኮ። ህግ አይደለም እኮ። ስላላህ ሳታውቅ ወይ አይደለም ስላላህ ባትሳታውቅ ህግ ተብራራ አልተብራራ ምንድን ነው ጥቅሙ? መጀመሪያ እኮ አምላክህን አውቀህ ከዛ እሱ በሰጠ ህግ እንድትገዛ ነው ህግ የሚጠቅመው። ህግ የሚተገብረው ነገር ነው። በአንተ ነገር የሚተገብረው ይሄ ራሱ የፈጣሪ ጉዳይ ነው እንጂ አንተ አይደለም። ችግር የለውም ይሁን፣ ችግር የለውም። ያስኬዳል፣ አንተም ያስኬዳል እንደው። ስለዚህ ቁርአን ውስጥ የተብራራው ስለ ህግ ነው እንጂ ስለ አላህ አይደለም ማለት ነው። አይደለም ስለ አላህም በመጣው ልክ ቁርአን ላይ አላህ ምሳሌ እንደዚህ ነኝ ብሎ በገለጸው ልክ አለ፣ በዛው ልክ እናስቀምጠዋለን። እኛ ግን በራሳችን አብራርተን የምንጨምርበት ነገር አንዳች ነገር የለም። አሁን ይሄ ትክክል ነው ብለህ ታምናለህ? ምንድን ነው ምኑ? ይሄ አሁን ትክክል ነው ትክክል ነኝ ብለህ ታምናለህ? ወይም ደግሞ የቁርአን ትክክል ነው ብለህ ታምናለህ? ልብህ ምንም አይጠራጠርም? አይምሮህ ያርፈዋል? በጭራሽ። ሱብሃንአላህ። በጣም 100% ምንም አትጠራጠርም? በጭራሽ ወላሂ። እንዴት? ምን አጠለጠላል? ምን የሚያጠለጥ ነገር አለ? ምንድነው አጠለጠልሽ? አንቺ ጠይቂኝ አንቺ በዚያው ምን የሚያጠለጥል ነገር አለ? አንተ ምን ታውቃለህ? አንተን ለምን ጠይቃሉ? ግን ትክክል ነው ይሄ ነገር ትክክል ነው ብለህ ታምንበታለህ እንዴ? ስለዚህ እንደማላውቅ ካወቅሽማ አርፈሽ ተቀመጪ። ታዲያ እነሱ ያወሩ ምን አስገባሽ ማለት? ካላወቅኩኝ አንቺ ምን ለምን? እኔ አሁን እዚህ ጋር የጠየኩት ታምንበታለህ ነው? ይሄ ትክክል ነው ብለህ ታምንበታለህ? ሰላም ምንድን ነው? ከውስጥ ሁላ
ነው ማማኔ አብዱ አልተዋጠልህም። አንተም ነገር የለም። ምን ችግር የለውም። ምንም እንትን ነገር የለውም። ሙይስ ከባድ ነው። ተው ከባድ ነው። አብዱ ከባድ ነው። ሌላ ምን አለ? አይ ዝም ብለህ እኮ አንተ ይኸውልህ እንትን ያደረገው ስለ ምስቶቹም ያወራችሁ ነበር። አሁን ቅድም እሱን ቆይ እሱ ቶፒካችን አይደለም። ስህተት ነው ካልክ እሱን ግን በኋላ ላይ አድርገህ ልታደርገን ትችላለህ። አይ ውሽማ ምናምን ስትል ነበር ነው ውሽማ ምናምን ስትል ነበር። እሱም ጥፋት ነው። ምሳሌ ውሽማ ከሚስት ውጭ ያለ አካል ውሽማ ነው የሚባለው። ከሚስት ውጭ ያለን ይሄ እንደዚህ አይደለም። ይሄ አይገናኝም። የራስ ንብረት ነው። ይሄ በእናንተ ያለ ነው። ባሪያዎች ይፈቀዳል አይፈቀድም? ከሚስት ውጭ አብዱ አሁን ባሪያ የለም በአሁን ጊዜ። በእርግጥ በአሁን ጊዜ የለም። በዛን ጊዜ በነበረው ጊዜ ግን ባሪያ በዚህ ላይ ይፈቀዳል። ምንም እንትን የለውም። ቁርአኑ አልከለከለውም። እስቲላውንም አይደለ ሐላል ነገር ነው። አሁን ቁርአኑ አልከለከለውም። አሁን እንደዛ አይነት ነገር እኮ አሁን የለም ማለት ቁርአኑ ሳይሆን የከለከለው ሰዎች ጦርነትንና እንደዚህ ብታደርግ የሀገራት ሕግ ስለማይፈቅድልህ እንጂ መንግስት ስለማይፈቅድልህ እንጂ ሃይማኖቱ አልከለከለም። መንግስት ስለማይፈቅድ ሳይሆን ማለት ነው። በሸሪዓው በሚፈቀደው መንገድ ያ ትክክለኛው ያኛው ጊዜ ነበር። ሸሪዓው አይከለክልም። ሸሪዓው ይከለክላል። የዛ አይነት ህግ በዛ አይነት ህግ መሆን አለበት። ህጉ በስነ ስርዓት ኢትዮጵያ በሸሪዓ ብትተዳደር ኖሮ አራት አግብተህ ባሪያዎች መደረብ ትችላለህ። ግን ኢትዮጵያ በሸሪዓ ስለማትተዳደር የትኛው ባሪያ ነው? ኖ በሸሪዓ አይደለም። አሁን ሳውዲ የሚሆን የትም እንደዚህ አይነት ነገር የለም። ምሳሌ ሌላው ነገር ቢሆን ሳውዲ የማይፈቅድልህ ለምንድን ነው? እሱ የሁማን ራይት የሚባል አለ፣ የሴቶች መብት የሚባል አንድ አለ። አይምን የሰዎች መብት አብዱ አዳምጣ። አንደኛ ሁማን ራይት አለ፣ የሰዎች መብት ጥበቃ የሚቆሙ። ሁለተኛ የሴቶች መብት ተቆርቋሪዎች አሉ በዓለም ላይ ሴቶችን አንተ በገንዘብ ገዝተህ ወይንም ደግሞ ሄደህ ተዋግተህ ባሎቹን ገድለህ ሚስቶቻቸውን በወሲብ መያዝ፣ ልጆቻቸውን በወሲብ መያዝ፣ ይሄ የሴቶች መብት ዝም አይልህም። የሴቶች መብት አይምርህም። የምሬን ነው። እስቲ አንተ አግባና ከዛ የሆነ በገንዘብ እየገዛ እንትን ብለህ ሴቶችን ተጨማሪ ከአራተኛ ላይ 5ም 6ም ወይም አንድ አይፈቅድልኝም። እሱን ማንኛውም አይፈቅድልህም። ኦኬ ባሪያን ይከለክላል። ባሪያን ወሲብ ማድረግ ይቻላል አይቻልም? አሁን ባሪያ የለም። አሁን እኮ ያስቀረው ማን ነው? ማን ያስቀረው? ቁርአኑን ያስቀረው ወይንስ ጦርነት ስለሌለና የሴቶችና የሰዎች መብት ስለሚከለክል? አሁን ምን መሰለህ፣ ያኔም ቢሆን ጦርነቱ ያመጣው እስልምና አብዱ እኮ አሁን የለም ማለት በደንብ እንስማማ። አሁን የለም ማለት ተከልክሏል ማለት አይደለም። አሁን የሌለበት ምክንያት የሰዎች መብት ስለማይፈቅድልህ፣ ሴቶቹ እሺ ብለው እንደዛ ስለማይሆኑልህ ከዛ አንጻር ነው። ስለማይፈቅዱልህ አይደለም። ቁርአኑ ከልክሏል። እሺ አብዱ ቁርአኑ ከልክሏል። የዛን አይነት እንትን አሁን የለም። ቁርአኑ ከልክሏል ወይስ ፈቅዷል? ፕሊዝ አብዱ ቁርአኑ ፈቅዷል? ምክንያቱም መሐመድ ከሞተ በኋላ ሳቦችም ሲያደርጉት ነበረ፣ ታቢያኖችም ሲያደርጉት ነበር፣ ሰለፎችም ሲያደርጉት ነበር። ቁርአኑ ከልክሏል ወይንስ ፈቅዷል? እኮ ባሪያው ምን ነው? ስለሱ ንገረኝ መጀመሪያ። ባሪያ ማለት ምንድን ነው? በእጆቼ ያስካቸው ማለት ንብረት ያደረግካቸው ከሚስቶች ውጭ። በምንድን ነው? እንዴት አድርገህ ነው በእጅ የምትይዛቸው? ባሪያ ገዝተሃቸው ሊሆን ይችላል፣ ተዋግተህ ሄደህ ማርካቸው ሊሆን ይችላል። ሴቶቹ ከየት ነው የሚገዛቸው? እንዲ አሁን አንተ የሆነ ሴት ይዤ ብር ከፌ ባመጣ ባሪያ ትሆናለች? ከየትም ግዛቸው። በቃ እኔ ከየት ገዛቸው አይደለም ፖይንቴ። በቃ እሱ ፖይንቴ ስላልሆነ ልስም በቃ ፖይንቴ ስላልሆነ እንለፈው። ምክንያቱም ከየትም አድርገህ ግዛቸው፣ ግን ቁርአኑ ፈቅዶለታል። ከአራት በተጨማሪ 100 ሺህ መገናኘት ትችላለህ። ኤኒዌይስ ወደ ቶፒኩ መልሰው ሀኑኒ። ምናልባት ወንድማችን እና ሙስሊሞች በዚህ ዘመን ላይ የደረሱበት ጭንቅላታቸው የ7ኛው ክፍለ ዘመን አስተሳሰብ የመሐመድና ያለን አስተሳሰብ ስለማይመጥን ነው የተዉት እንጂ የከለከለ ነገር የለም። አንደኛ ሁኔታው ይከለክላል፣ ሰብአዊ መብት ይከለክላቸዋል። ሁለተኛ ሙስሊሞች ራሳቸው ይሄን ያደረጉት። ምክንያቱም በ7ኛው መቶ ክፍለ ዘመን የነበረ ባርባሪክ አስተሳሰብ አሁን ላይ ቢያደርጉ ራሳቸውን ይታዘባሉ። ስለዚህ ቁርአንም አልከለከለም፣ ሐዲስም አልከለከለም። ሙስሊሞች የሞራል ልዕልናቸው ከመሐመድም ከአላህም ስለሚሻል ይመስለኛል በዚህ ዘመን ላይ የማያደርጉት እንጂ እንደዚህ አይነት ነገር አታውራባ። አንድም ቦታ ላይም አልተከለከለም። አይ ከተከለከለ እኮ ማስረጃ ማምጣት ነው። ቁርአን አልከለከለው፣ ሐዲስ አልከለከለው፣
አይደለማ ባሪያ የሚለውን ነገር መጀመሪያ አብራራ። ባሪያ ምንድነው መጀመሪያ ከመሰረቱ እሱን ነው ማወቅ አለብን። ሚስት ባሪያ ነች። አንተ ቆይ ይሄ አራቶቹ ሚስቶች ባሪያዎች ናቸው? ባሪያዎች ይባላሉ? ነው አይባሉም። እነሱ ሚስቶች ናቸው። በቃ ጨረስን፣ አለቀ በቃ። ይሄው ከአራቱ ውጭ ሌላ ባሪያ ከደረብክ ከየትም አምጣቸው፣ ግዛቸው። ባሪያ ዝም ብሎ ባሪያ ልትደርፍ ተፈቅዶ በቃ አለቀ። አሁን እኮ ሌላ ምን የሚያከራክር ባሪያ ምንድነው የሚለውን እኮ ማብራራት አለበት። ዝም ብሎ አብዱ ለምን ታብራራለህ? በቃ ከአራቱ ውጭ ያሉት የምትገናኛቸው የእጆችን ንብረትህ ይባላሉ። በቃ ንብረትና ለምሳሌ ይሄ ንብረቴ ነው፣ በእጄ ያዝኩት ንብረት ነው። ከሚስቶቻችሁ ውጭ በእጆቻችሁ የያዛችኋቸው ንብረት እንደሚላቸው ይሄ ንብረቴ ነው፣ ገዝቼው ነው። ሰው ሰጥቶኝም ይሁን ገዝቼው ይሁን መጀመሪያ ላይ አዳምጣ፣ ንብረቴ ነው። ይሄ ንብረቴ ስለሆነ መገናኘት፣ መሸጥ፣ እንደፈለግኩ ማድረግ መፍትሄ ነው። ንብረቴ ስለሆነ እንደዛ ነው ያለው ቁርአኑ። አራት ያገባል ሎክ። ከዛስ በተጨማሪ ንብረቱን እንደፈለገ ማድረግ መፍቱ ነው። ለወንዱ ነው የተፈቀደው እንጂ ለሴቱ አይደለም። ወደ ቶፒኩ መልሰዋል። ቶፒካችን ላይ እንግባ። ሀኑኒ ያለሽ? ሀኑኒ ካለሽ መቀጠል ትችላለሽ። ሜቢ ከድር አለህ? ሰላም ነው። እንዴት ነው? ወይ ይሰማል? ክርስቲያን ትሰሚያለሽ? ትሰሚያለሽ? ግን ይቅርታ ጋር ሂሻም እያስቸገረ መሰለኝ። ሀሽም አንዴ ይቀጥል። ኦኬ አስተካኪው አንቺ ምስዛ። ሀሽም እንኳን ደህና መጣ። እንዴት ነህ አንተ? ሪፖርት እያደረገብህ ነው። አስወጣው እያሉኝ ነበረ። አይ ትንሽ ኔትወርክ መሰለኝ። ፖስት ስትሆን ሀሽም ምርጥ ልጅ ነው። ሪፖርት አያደርግም። ትልቁ አካውንት ላይ ደንበኛችን ነበረ። ይህንኛው ቤታችንን አሁን ለታ መሰለኝ ገና ያወቀው። ልክ ነው። ያኛው ትልቁ ቤት ላይ ብዙ ጊዜ ይመጣል። ሀሽምን አታውቁትም? ሀሽም ጥሩ ጸባይ ያለው ነው። የሚያውቀውን ይመልሳል። ካላወቀው ብዙም እንትን አይልም እና እንደ ሌሎቹ የሚሳደብ ምናምን አይደለም። ሀሽም እና አብዲ ጠፉ። አብዲ ስልጤው አብዲ ማጠፋ። ከድር አለ። ከድር ይሄንኛው ሌላ ነው። ከድር ያኛው ግን አለ። አብዲ ጠፍቷል። ትልቁ አካውንት ላይ ነው። ይሄንኛውን አካውንት የሚያውቀው አይመስለኝም። ትልቁን ሁለቱንም አላስገባሉኝ ሪፖርት እንትን ብሎብኝ። እችኛዋ ሶስተኛ አካውንት ነች። ትልቁ አገዱብኝ። ትልቁ ዛሬ ስለ አላህ ባት እያወራን ነበር። ባት ሲገለጥ የሚለውን ሰምተዋል? አላህ ነው የሚያውቀው። እንግዲህ አላህ የማያውቀው ስለ እኔም ስጠይቀኝ እኮ እፎይ ነው የሚያውቀው። ስለ እፎይ ካልክ እኮ በቃ መልስ አይሆንም። አብራራ ስለ እፎይ ስትባል ስለ እፎይ የሆነ ነገር ስትጠየቅ እፎይ ራሱ ነው የሚያውቀው ካልክ በቃ ዘጋኸው። አሁን በሰው አመለካከት ስለሚታዩት ነው እንጂ የአላህ ሙሉ የፈለገ ነገር ይሄ ያለን ካለ ማንም ሰው ስለማያውቀው እንደ ሰው እንትና ማድረግ የለበትም፣ እንደ ፍጡር ማለት ነው። ስለዚህ ማንም አላየም። ማንም ያላየ ነገር ላይ ደግሞ እንደሱ ነው ማለት አንችልም። ለዛ ነው እናንተ ራሱ የምትከራከሩት። ይሄ ምንም መፍትሄ አመጣም እንደዚህ አይነት ነገር ሲጀመር። እሺ ባት ማለት ምን ማለት ነው? ባት ማለት ያው እንደ ሰውኛ ከሆነ ግልጽ ነው። ባት ማለት ያው ሰውነታችን አካል ላይ የሚታይ የሚገኝ ነው። በእንትና አካባቢ ባት አካላችን ነው። ኦኬ። ስለዚህ ሰውነታችን አካባቢ የሚገኘው እግር ተሆነ ባት የሚባለው ለአላህ ሲሆን ፊቱ ላይ ሊሆን ይችላል የሚገኘው። እሱ አላህ ነው የሚያውቀው። ጭንቅላቱን ባት ሊሆን ይችላል፣ ደረቱን ሊሆን ይችላል፣ እግሩ ሊሆን ይችላል። እሱ ነው የሚያውቀው።
ጭንቅላት አለው አልተባለማ። ደግሞ ችግሩ ፊቱ ላይ ነው። ባት ሊሆን ይችላል። እንደዛ ከሆነ በደንብ አስተውል ሀሺም። ኦኬ ሊያስኬድ ይችላል። ጭንቅላቱ ባት ሊሆን ይችላል። ፊቱ አፍንጫው ባት ሊሆን ይችላል። ምን ለዩት የምታውቁት በባቱ ነው ስለተባልክ አሁን እስቲል እያወቃችሁት አይደለም የቱ ጋር እንዳለ እንኳን ጭንቅላቱ ላይ ይሁን ጆሮ ይሁን ፊቱ ይሁን አይኑ ይሁን ባት የተባለው ማታውቁ ከሆነ በባቱ ነው የምናውቀው። አንተ አምላካችን አይደለህም ብላችሁ በማታውቁ ቅርጽ ሲመጣ ሂድልን ብላችሁ ታባረራችሁት። በኋላ መጥቶ ባቱን ገልጦ ሲያሳያችሁ ለዛ ባት ትሰግዱና ትቀበሉታላችሁ። ታዲያ ፊቱ ላይ ከሆነ ወይም ጭንቅላቱ ላይ ከሆነ እንዴት አሁን አታውቁትም? ምኑ ላይ እንደሚገኝ ባቱ? አሁን ያን ጊዜ ባቱ የምናውቅበት አሁን አናውቅም። ባቱ እንዴት እንደሆነ አናውቅም። ያን ጊዜ ግን ልናውቅ እንችላለን። ለምን? ሁሉ ነገር አሳዋቂ የሆነ ጌታችን ነው። ሁሉ ነገር ያሳውቃል። ያን ጊዜ እናውቃለን ማለት ነው። በምን መንገድ እንደሚያሳይ እሱ ያሳውቃቸዋል አይደለማ የሚለው እንኳን ከማሳወቅ እኮ ሀሺም ማሳወቅ ተውና ጭራሽ ያጭበረብራችኋል እኮ። በማታውቁ ቅርጽ ይመጣል ነው የሚለው። በማታውቁ ቅርጽ ይመጣና ገና የመጀመሪያ ጊዜ ከመቃብር እንደተነሳችሁ ከዛ ወደ እንትን ተሰበሰባችሁ በኋላ በማታውቁ ቅርጽ ይመጣል። ከዛ በፊት አላየኸውም፣ እስከምትሞት ድረስ አላየኸውም። ስትነሳ በማታውቀው ቅርጽ ይመጣል። ተሰብስባችሁ ባላችሁበት ድንገት ይመጣል። ከዛን የአምላካችሁ ነኝ ሲል ከአንተ በአላህ እንጠበቃለን አምላካችን አይደለም ብላችሁ ታባርሩታላችሁ። ከዛስ በምንድን ነው የምታውቁት አምላካችሁን ስትባሉ በባቱ እናውቀዋለን ምንለየው በባቱ ነው ትላላችሁ። ከዛ በምታውቁት ቅርጽ ደግሞ በፊት ባያችሁት ወይም በምታውቁት ወይም በአይምሯችሁ በምታስቡት ቅርጽ ይመጣል። ከዛስ ባቱን ያሳያችኋል። ከዛ አምላካችን አንተ ነህ ትሉታላችሁ። አሁን እኔ እንደሚመስለኝ እንደራሴ ሳይሆን ለምሳሌ አንድ አላህ መስሎ ሊመጣ ይችላል ለመሻወት ማለት ነው። ግን አማኝ የሆነ ሰው ግን ያ ነገር እውነት እንዳልሆነ አይቀበለውም። ትክክለኛ አላህ ግን እኔ በባት ታውቁኛላችሁ ያለ ግን ስመጣ ማንም አማኝ የሆነ ሰው ወይም በአላህ ቃል ወይም በትክክለኛ መንገድ ላይ የነበረ ደግሞ ይለያል ማለት ነው ያን ጊዜ እንጂ ይሄ ሁለቱ ለመለየት ነው የሚሆነው። አሁን ባናቅም ያን ጊዜ እናውቃለን። ሀሺም የሆነ ጥያቄ ልጠይቅህ። እሺ ሙስሊም ና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሸፋ ይሆናሉ ብለህ ታምናለህ? የውመል ቂያማ ቀን ወደ አላህ ይወስዱናል፣ ወደ አላህ ይመሩናል፣ ወንጀላችንን ይቅር እንድሉን ያኔ አላህን ይለምናሉ ብለህ ታምናለህ? እሳቸው ደግሞ አላህን እንዳዩ አብዛኛው ጊዜ ኡስታዞች ይናገራሉ። እንደዛ ከሆነ ባት እንዳለውና እንደሌለው ነብዩ መሐመድ ያውቃሉ ማለት ነው። አላህ ያለም እሱ ይሆናል ራሱ ያን ጊዜ የሚያሳውቀን እሱ ሊሆን ይችላል። መታወቂያ ነው ባቱ። መታወቂያ እኮ ለፊት ላይ ነው እንጂ ባት ላይ ነው እንደ መታወቂያ ራሱ ለአንተ ይመስልሃል፣ ግን አንተ እንደዛ አይነት ማሰብ የለብን። ሲጀመር የሰው አእምሮና ፈጣሪ አእምሮ እንስማማ። እሺ አላህ በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? እኔ በማላውቀው ቅርጽ። እሺ ሀሺምስ? አይ በማናውቀው ነው። እንግዲህ ያው ሁላችን የምንታቀለው የእሱ ፊት ማለት ነው። የእሱ ፋቱም ያለው በማታውቁት ቅርጽ ነው ያለው። ከዛ በማታውቁት በዚህ በማታውቁት ቅርጽ ከሆነ እኮ ሲመጣ ካዳ አንተ አምላካችን አይደለም ለምን ትሉታላችሁ? ኦልሬዲ ስለማታውቁት። በቃ ለምሳሌ ቆይ አንድ ጥያቄ ልጠይቃችሁ። እዛ ጋር የሆነች ልጅ አለች እኔ ጋር ታውቋታላችሁ? አላውቃት። ሀሺም እዛ ጋር የሆነ ልጅ አለ የኔ ወንድም ታውቀዋለህ? ክርስቲያን ነው። አታውቀውም? አታውቃቸውም አይደለ? ኦኬ። እነኚህ አካል ቢመጡና እኔ ነኝ ቢሏችሁ እናንተ አይደላችሁም ብላችሁ ትከራከራላችሁ? አዎ በዚህ ያለም እንከራከራለን። አናቅማ ግን የት አውቃችኋቸው? ኦልሬዲ እኮ አታውቋቸውም። ቆይ
እፎይ ጋር የነበርኩት ትናንትና እኔ ነኝ ብሎ ቢልህ ነው አንተ አይደለህም አትለውም። ስላላላየኸው ስለማታውቀው አትከራከርም። ነህ እንዴ ብለህ ነው የምትቀበለው። ኖ አውቃለሁኝ እፎይ ጋር ያለውን በባቱ ለየዋለሁ ወይም በፊቱ ለየዋለሁ አንተ አይደለህ የምትለው ቀድመህ ያየኸው ሲሆን ነው። አገኘኝ? ልክ ነው፣ እየሰማን ነው። ስለዚህ ቀድመህ ያላየኸውን እኔ ጋር እዚህ ጋር የሆነ ሰው አለ አልኩህ። ከዛ ያ ሰው አለ ብለህ እፎይ ጋር የሆነ ሰው አለ ብለህ እያሰብክ ነው እንትን እያልክ ነው። ከዛ እሱ መጥቶ እፎይ ጋር የነበርኩት እኔ ነኝ ሲልህ ኖ አንተ እፎይ ጋር የነበርከው ሰውዬ አይደለህም፣ እፎይ ጋር ያለውን ሰውዬ በእግሩ ወይንም በባቱ አውቀዋለሁ የምትለው አይተኸው ሲሆን ነው። ካላየኸው እንደዛ አትለውም። ካየኸው ግን አይ እሱ አካሉ እንደዚህ ነው፣ ፊቱ እንደዚህ ነው፣ አንተ አይደለህም ብለህ ታባርረዋለህ። አይደለም ሀዩ? እንደዛ ነው። ስለዚህ አላህንም አሁን ካላያችሁት፣ አሁን ከማታውቁት ከሆነ በቂያማ ቀን ሲመጣላችሁ ኖ አንተ ጌታችን አይደለህም አናቅህም እንዴት ትሉታላችሁ? ኦልሬዲ በፊትም ስለማታውቁት። ካዲያ ምንድን ነው የምታውቁት ስትባሉ ደግሞ በባቱ እናውቀዋለን። ሉክ የመጣው በማታውቁ ቅርጽ ሲመጣባችሁ አናቅህም ትሉታላችሁ። ኦልሬዲ ስለምታውቁት ነው በማታውቁ ቅርጽ የመጣው። አሁን ማወቅ አለባችሁ፣ ባቱን ማለት ነው መለየት አለባችሁ። ካልሆነ ግን በማታውቁ ቅርጽ መጣ ተብሎ ሊነገርም አይችልም። ከዛ ደግሞ እንደገና ቀይሮ ራሱን ደግሞ በምታውቁ ቅርጽ መጥቶ ይኸው ባቴ ብሎ ማሳየትም አይጠበቅበትም። ኦልሬዲ ይኑረው አይኑረው ባቱ ምን አይነት ይሁን፣ ጭንቅላቱ ላይ ይሁን፣ ጆሮው ላይ ይሁን፣ ጀርባው ላይ ይሁን፣ እግሩ ላይ ይሁን፣ ማታውቁ ከሆነ ኦልሬዲ የመጣውን አካል አሜን ብላችሁ መቀበል ነው። አንተ አይደለህም ብላችሁ መሞገት አትችሉም፣ መከራከር አትችሉም። ስለማታውቁት አስቀድሞ ነው ሲመጣ ኦኬ አንተ ነህ ብላችሁ መቀበል ብቻ ነው እንጂ እሱ ራሱ ሁለት አይነት ሼፕ ይዞ አንድ የምታውቁት አንድ ማታውቁት፣ ከዛ ደግሞ የሚገለጥ የተሸፈነ፣ ይሄ ራሱ የአምላክ ባህሪም አይደለም አንደኛ። ሁለተኛም ደግሞ ካላወቃችሁት ኦልሬዲ እንደዚህ ማድረግም አልነበረበትም። ግን ሀዲሱ በግልጽ እንደሚናገረው በምታውቁትና በማታውቁት ቅርጽ ይላል። አሁን እኔ እንደተማርኩት ከሆነ ከአላህ ጋር የመልቂያማ ቀን ከአላህ ጋር የሚያገናኘው ነቢዩ መሐመድ ነው ሰለላሁ ዐለይሂ ወሰለም እሳቸው ናቸው ብለን ነው አብዛኛ ሰው የሚያምነው። ከአላህ ጋር የሚያገናኘን ይህንን ነገር እኔ ዛሬ ነው የሰማሁት። እሱ ራሱ ችግር አለበት። እንትና ሀዩ ችግር አለበት ሀዲሱ፣ እሱ ራሱ ችግር አለበት። እንዴት መሰለሽ? አንደኛ እዚህ ጋር ሲመጣላችሁ ማንም ሰው እንዳላየ አላህን ሁላቸውም ነቢያቶችም ሰዎችም ሆነው አናቅህም ይሉታል። ሌላ ቦታ ደግሞ ሀዲሱ ሙሐመድ ሸፋ ይሆናል የሚለው ላይ ሰዎች ገነትና ገሃነም ይገባሉ። እንደገና ሙሐመድ ገሃነም የገቡ ሙስሊም ሆነው ያሉትን አላህ ጋር የሄድና ስጁድ ወርዶ ማንም ሳያይ አላህን ማንም ሳያይ ሙሐመድ ብቻ ሄዶ አይቶ ሸፋ የሆነ ወደ ገነት እንደሚያወጣቸው ይናገራል። አማላጅ ሆኖ ማለት ነው። ተማርኩት። አላህም ማንም ሳያየው ይላል። መጀመሪያ ጊዜ አይቶ እንደሚያወጣው ይናገራል። ሙሐመድ ውሸት ነው። ኦልሬዲ እኮ አስቀድመው ማንም ሳያይ ተሰብስበው እንደዚህ ብለዋል። ገና ገነት እና ገሃነም ሳይገቡ ማለት ነው። ስለዚህ ወይና ሀዲሱ ደግሞ መልሶ ይጋጫል ማለት ነው። እኔም የተማርኩት እንደዛ ነው። መስጊድ ላይማ እንደዛ ሊያስተምሯችሁ ይችላሉ። መስጊድ ላይማ ሸፋፍነው ያስተምሯችኋል። እሺ ልብሱስ አይሚን አላህ የተሸፈነበት እሺ ፍጡር ነው ፍጡር አለ? እሺ አላህን የሸፈነው ምንድን ነው? ፍጡር ነው ፍጡር አለ? አላህ የሸፈነ አላህ ምን መሸፈን አስፈልገው? አላህ ራሱ ያው በሁሉ ነገር የተበቃቃ ነው። አንተ እንዴት እንደሰምታር ምትለው? እሺ ባቱን ይገልጣል ሲል የሚገለጠው ምኑ ነው? የተሸፈነ ነገር አለ የሚገለጠው? የሚገለጠው ታዲያ በልብስ ብቻ ነው እንዴ? ያልታየ የነበረ ለአንጊስ ስናየው ተገለጠ ነው ባል እንጂ በልብስ ይሸፈናል። በኑሩ ተሸፍኗል ብሎን በልጅነታችን እንግዲህ እኛ የተማርነው ኦኬ። ያ ኑሩ ፍጡር ነው ፍጡር አይደለም? ያ በኑር ኑሩስ ፍጡር ነው ፍጡር አይደለም? እሱን አላውቅም። ኑር ማለት ብርሃን ነው። አዎ ብርሃን እንደማለት መሰለኝ። ስለዚህ በብርሃን አላህ ያ ብርሃን አለ ማለት ይሄ ብርሃን አለ፣ ከዛ ደግሞ ውስጡ አካሉ አለ ማለት ነው ባት የሚባለው። ከዛ ብርሃኑን ሲገልጠው አካሉን ታዩታላችሁ። ስለዚህ ልክ እንደ እንትን ብርሃኑ አካቦት ያለው አላህን
ያ ብርሃኑ ራሱ የአላህ አካል አይደለም ወይ ነው? ኦኬ ብርሃኑስ ፍጡር ነው ፈጣሪ ነው? እንደዛ ብለን እናምንም። ኦኬ ምን ብላችሁ የምታምኑት? እኛ አሁን ባልታየው መጣ ነው እንጂ የሚለው ግርዶሹ የሚጎርዶሹ ፍጡር ነው ወይ ፍጡር ፈጣሪን ይጋርዳል የሚል ነገር የለም። ኦኬ እሺ እኮ አላህ የተሸፈነው በኑር አይደለም? በአንቺ ነው በእኛ ነው የተሸፈነው እንጂ እሱ ሌላ ፍጡር የሚሸፍነው ነገር ኖሮ አይደለም። እኮ አሁን እኛ ማየት አንችልም እኮ አንቺ ነሻ ማቺው እንጂ እሱን ፍጡር ሸፈነው ሳይሆን አንቺ እንዳታየው እኮ አንተ እያየኸው ነው። አንተ ታየዋለህ። አንቺ ነሽ ለምን ትለኛለህ? አንቺ ያልኩሽ እኮ እኔንም ለማለት ነው። ምን ሆነሽ ነው እኮ እኛ በለና እኛ አህመድ አህመድ ችግር የለውም አብሽር። አህመድ እኔ ነው ያ ሂጃብ አለው ሂጃብ አለው የለውም? ሂጃቡሁ ኑር ይላል እኮ እንትኑ ማለት ነው። ገብቶሃል አይደለ? ስለዚህ ይሄ ማለት ግን ይሄ ግን ማለት በአንተ ላይ ነው በእኛ ላይ ነው እኛ ላይ ነው። እሱን ይደብቅብን እሱን የሚሸፍነው አይደለም። አይልም እንደዛ ሂጃቡን ከገለጸ ከፊቱ ላይ ፍጥረት እስከደረሰበት ድረስ ያጠፋል የሚለውን አዲስ ረሳኸው እኮ አንተ እኛ ላይ ነው። እኛ ላይ ምንድን ነው? እኛ ላይ ምን ሂጃብ አለ? ወደዚህ ማለት እኛ ላይ ሂጃብ አለ? ወደኛ እንትን እንዳይል ራሱ እንትን አለበት ነገር አለ ማለት በራሱ አቅም አላህ በራሱ ችሎታ። ስለዚህ ራሱ ግርዶ አለው ማለት ነው። የተጋረደበት አይደለም። ወደ ፍጡሩ እንዳይጠፋ የሚያደርግበት ራሱ ሆነ ግርዶሽ አለው ማለት ነው። አላህ ራሱ በሚያውቀው እኮ ታዲያ እንደዛ በላ እኮ አላህ ጋር የተጋረደ ግርዶሽ ብርሃን የሆነ አለ አይደለ? ኖ አይደለም። አንተ በምትለው መንገድ አይደለም። አሁን አንተ የምትመስለው እሺ፣ አንተ እንዴት ነው የምትለው? ካዳ እንደዚህ ምናምን አልክ። ሂጃቡ ብርሃን ነው፣ ፊቱ ላይ ሂጃብ አለ። ሂጃቡን ካነሳ ፍጥረትን ያጠፋል በቂያ የሚል አለ የለም? አለ። ታዲያ ምን ነው የምትለኝ? እሺ ገነት እንትን ስገቡ ራሱ በአቱ ላይ ያለችውንም ያንን ገልጽ እንደዛ አይደለም። እንደዛ አልሳለውማ። አንተ በምትለው መልኩ እንደዚህ ገልጠህ እንደዚህ ሸፍኖት ምናምን የሚል ፍጡር አይሸፍነውም ፈጣሪን በራሱ መንገድ ግን እንደዛ እኮ ነው። ፍጡር ነው አልወጣኝም እኮ አህመድ እየጠየቅኩ ነው። ሰው ያ ሂጃቡ ፍጡር ነው ፍጡር አይደለም ብዬ እኮ ነው እየጠየቅኩ ያለሁት። ኑሩ ፍጡር ነው ፍጡር አይደለም? ኑሩ ያላ ኑር ያላህ ማለት የመሸፈነው ነገር ፍጡር አይሸፍነውም። እሱ ነው ምንድነው? እሺ ማን ራሱ በራሱ አላህ በራሱ ጊዜ እንዲሸፈን አደረገው ነገር ነው እንጂ ይሄ ነው ብሎ እኮ ምንድነው? ያ ምንድነው? ኑሩ ምንድነው? ያላህ ሂጃብ ምንድነው ማለት ምንድነው? ምንድነው? ፍጡር ነው ወይንስ ፈጣሪ? አይ ሁለቱም አይደለም። ምንድነው? እሺ አሁን ብርሃኑ አለ መሰለህ። ብርሃን ፍጡር ነው፣ እኛ እስከምናውቀው ፍጡር ነው እኮ እኛ በምናውቀው ልክ አሁን እዚህ ጋር አይደለም። አሁን ምሳሌ ይሄ ፍጡር ይሸፍነኛል ወይም ይሄ እንደዚህ ነው ብሎ አሁን አስረዳን። ኖ አህመድ ብርሃን ነው፣ ተስማማን። አላህ ኑሩ ወይንም ሂጃቡ ብርሃን ነው። ኦኬ ስለዚህ ፍጥረትን እንዳያይ ሸፍኖታል። ፍጥረትን ካየ እይታው እስከደረሰ ድረስ ስለሚያጠፋ ግርማ ሞገሱ የፊቱ ግርማ እኛ እኮ ነው ወደሱ እንዳይሆን እንትን አለ ያለ ተቃራኒ ነገረደልን። ብሰጥስ እንደዛ ሚል ምን ሐዲስ ብሰጥስ እንደዛ ሚል አላህ ሂጃቡን ከፊቱ ላይ ካነሳ የፊቱ ግርማ እይታው የኛ እይታ ሳይሆን የሱ እይታ እስከደረሰ ድረስ አልኩ የኛ አይደለንም። የሙሳም እኮ አለ። ምን ችግር አለው? እሱ ምን አገናኘው? እኛ የምናየው አይደለም። እሱ እስካየ ድረስ ሊስን እይታው እስከደረሰ ድረስ የአላህ እይታ እንጂ የኛ አይደለም። ፍጥረትን ያጠፋል። የእሱ እይታ እኮ የሚጋርደው ወይም እንትን የሚያደርገው ነገር ግን አላህ በራሱ ከልሎ አስቀምጦታል። በራሱ ችሎታ ገብቶሃል አይደለ እኮ ያ የከለለው በምንድን ነው? እይታውን አላህ በምንድን ነው የከለለው? በራሱ ችሎታ አላህ በራሱ እኮ ያ በምንድን ነው? ሂጃብ ነው አይደለም? መከለያው ሂጃብ ነው አይደለም እኮ ሂጃብ ብሎ ጥሎታል። በራሱ ብሎ ጠርቶታል በራሱ ጊዜ። ግን ይሄ ነው ብላ የወንዶች እኮ ጥምጣም ነው።
የወንዶች ወይ አንቺ እዚህ ጋር ፖለቲካ ለመስራት ነው ቁጭ አልሽ። የወንዶቹ ሂጃብ ጥምጣም ነው፣ ሂጃብ ለሴቶች ነው። አለ ሂጃብ ካለው ሂጃብ ሴት ነው አይደለም። ሲጀመር ለፖለቲካ ነው የተቀመጠችው እሷ። እዚህ ጋር እሱ ጥያቄ ላቀርብልህ ነው። ኤኒዌይስ ስለዚህ አሁን ኦኬ ባቱ ይገለጣል የዛለት ዞሮ ዞሮ አይደለ ይገለጣል። አዎ ግን ያኛው ግን ዋና እንደውም ትልቁ ተፍሲሩ ትርጉሙ ያን ቀን የሞክሾፍ የምሳቀመጥ የጭንቅ ቀን ነው። በጭንቁ ቀን ነው ሰዎች በሚሉበት ቀን ነው። እዛ ጋር ለምሱ ላይ ብቻ ለምትቆጣ ታደርጋለህ። ኦኬ ስለዚህ ባት አይደለም ማለት ነው። አይደለም አላልኩም። ለሁለቱም ይተረጎማል። ባት እንዳለው እናሰብታለን፣ እናረጋግጣለን። ግን ይሄ ባት እንደዚህ እንደኔ እንደዚህ ብለ አተንት ነው በቃ። ምክንያቱም አልተተነተነም እዛ ጋር አልተተነተነም እንትና እንለውም። ኦኬ ባቱ ተገልጦ ከዛ በኋላ እንደዛው ነው የሚቀረው። አላውቅም። ኦኬ ስለዚህ ስንት ባት ነው ያለው? ባት ነው ያተባለው እንጂ ቁጥሩ አልተገደበም። ኦኬ ስለዚህ አንድም ሊሆን ይችላል፣ ቢሊየን ባትም ሊሆን ይችላል ማለት ነው። እሱ አልኩ እኮ ለምንድን ነው እንደዚህ በግድ አውራ በግድና ከዘለው እንዴ የሌለ ነገር እናወራ። አላህ ስንት እንደሆነ አታውቁትም ማለት እኮ ነው። ስንት አካላቶች እንዳሉት አታውቁትም። አላህ አንድ ነው አላህ አንድ ነው ያልከው ምኑን ነው? እሺ አላህ ምኑን ነው አንድ ነው ያልከው? ምኑን? አላህ ራሱ ባቱን ነው ኖ አላህ ምኑን? ማን ነው አላህ? እሺ አላህ ጭንቅላቱ ስንት ነው? ጭንቅላት አለው? ይሄ አልተጠቀሰም። ሐዲስ ቁርአን ላይ አልተጠቀሰም። ስለዚህ አላህ አንድ ነው ስትል ጭንቅላት ይኖረው አይኖረው ሳታቅ፣ እሺ አንድ አይ እሺ አላህ ወገብ አለው አይደለም? እሺ አላህ እጅ አለው? እጅ አለው። ስንት እጅ ነው ያለው? በየደይ ብሏል። ሁለት እጅ ብሎ ጠቅሶታል። ኦኬ ሁለት እጅ አለው። እንደዚህ የተገደበ ምናምን እሺ ችግር የለውም ተስማማን። ችግር የለውም። ሁለት እጅ ያለው 5 ጣት ነው ያለው። ኦኬ ባቱ ስንት ነው አይታወቅም። እግሩ ስንት ነው? እሺ 5 ጣቶች እንዳሉት አዲስ ተቀምጧል። እግሩ ስንት ነው? ምን አልከኝ? እግሩ ስንት ነው? እግር እንዳለው አውቃለሁኝ። ያው ቀጥታ እርግጠኛ ሁለት አንድ የሚለው ነገር ላይ ግን እኔ በአሁኑ ሰዓት ማውቀው አላስታውስም። ግን እግር እንዳለው አውቃለሁ። እሺ ታፋስ አለው? ታፋስ አላውቅም። አሁን አንድ ነው የምትለው የቆጠርክልን ባት አለው፣ እግር አለው፣ ሁለት እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። አንገት ይኑረው አይኑረው አናውቅም። ወገብ ይኑረው አይኑረው አናውቅም። ታፋ ይኑረው አይኑረው አናውቅም። አንድ ነው ስትል እንዴት ምኑን አውቀኸው ነው? ያልተገጣጠመ ሁለት እግር እዛ ጋ አይምን ሁለት እጅ እዛ ጋ ባት እዛ ጋ እግር እዛ ጋ ከሆነ እኮ ኖ በምን አወቀው? አንድ ነው ስትል እንዴት ቆጠርከው? እኔ ዘለፋ አይደለም እኮ ምን አጠፋው? ሉክ አሁን አምላኬ አንድ ነው ስትል እኮ እሺ የተገጣጠመ ነው የተሰካካ ነው አይደለም? ኖ አይደለም። እኔ ባወራሁት ልክ የትም እኮ የሚሄድ ነገር የለም። ይሄ እኮ ግልጽ ነገር እኮ ነው። ምን እንትን ትላለህ እኮ አሁን እግር ስንት እግር እንደሆነ አናውቅም። እሺ እግር አለው ሲጀመር ባት አለው። ስንት ባት እንደሆነ አናውቅም። ታፋ ይኑረው አይኑረው አናውቅም። እሺ ወገብ ይኑረው አይኑረው አናውቅም። እሺ ሁለት እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። እሺ አንገት ይኑረው አይኑረው አናውቅም። ታፋ የለው። እሺ አሁን አንቺ ዝም ብለሽ ከአንተ ጋር እንድስማማ አይወልድም። አላህ አይወልድም። ኡስታዞች ሲያስተምሩን አላህ አይወልድም አሉ። እንደዛ ከሆነ ታፋ የለውም እኮ እንደዛ ነው። ይወልዳል ከተባለ አይኖርም፣ አይወልድም ስለተባለ አይኖርም። ምንም የምታውቂው ነገር የለም። ዝም ብለሽ አታውሪ። ኧረ እባክህ እንደውም አንተ ነህ የማታውቀው። ጠይቀኝ እመልስልሃለሁ። ጠይቀኝ የምፈልገውን ነገር ልመልስልህ። ቀጥል አንተ። ስለዚህ እኔ አሁን አስማማልኝ። ሂሻምም መቀጠል ትችላለህ፣ ችግር የለውም። እንዴት ነው የምታስማማልኝ? አንዴ አሁን ይሄ ሃይማኖት ነው ሀዩ የሚለውና ወንድማችን አሽም ቆይ ወንድም አንዴ ነው። አሁን ኡፈይ
ብዙ ነገር አሁን የክርስትና እንትን አሳሰብ ነው መፈየሰው አለ እጅ ካለው ባት ካለው ይሄ ካለው እንድንቆጠር ነው ፈልገው እሱ ግን መቁጠር አለብንም። ቁጥር አይደለም ነሰሪ ኢሻም ሚሰሪ ፕሬዘንት አታርገኝ አላልኩትም አትበል። ምክንያቱም ቆይ አንዴ ኢሻምንም እኔ የግዴታ እንትን እያልኳችሁ አይደለም። አለን ተስማማው እኮ እኔ ምንም አልተከራከርኩም አለው። እሺ ተስማማን። ከዛ አንድ ነው መልሰ ስትለኝ ራስን የቆጠርከውን አይደለም የቆጠርኩት። እግር አለው ባት አለው እጅ አለው ካልክ በኋላ አንድ ነው አልክ። ምኑን ቆጥረህ ሉክ ቆይ አንዴ ፕሊስ ቆይ አንዴ ከማንም አይመሳሰልም አልከኝ። እኔ አንድ ተብዬ የምጠራው እጅ አለኝ፣ ሁለት እጅ፣ ሁለት እግር አለኝ፣ ሁለት ባት አለኝ፣ ሁለት አይን አለኝ፣ ሁለት ጆሮ አለኝ። እነኚህ ተደምረው ነው አንድ ተብዬ የምጠራው። የአካላት ስብስብ ድምር ውጤት። ቆይ ድምር ነኝ። አላህ ሁለት እጅ አለው አልከኝ፣ ባት አለው አልከኝ፣ እግር አለው አልከኝ፣ ጭንቅላት ይኑረው አይኑረው አላቅም አልከኝ፣ አንገት ይኑረው አይኑረው አላቅም አልከኝ፣ አንድ ነው አልከኝ። እንደኔ እነኚህን እጆቹን እና እግሮቹን ደምረ አንድ ካላልከው ምን ማለት አለብህ? የኔ አምላክ ሁለት እግር ነው፣ ባት ነው፣ ሁለት እጅ ነው፣ ጣት ነው ብለህ መናገር ነው ያለብህ እንጂ አሌስ ከኔ ጋር መሳስለህ እኔ እንደምቆጠረው እጄም እግሬም ተደምሮ አንድ እንደምባለው አንድ ነው እሱም ማለት አለብህ። እንደኔ ከሆነ ቁጥሩ እኮ አንዴ ቆታማኝ እንደዚህ እኮ ብቻን የምታወራ ከሆነ እኮ እኛ እዚህ ጋር መቀመጥ ትርጉም የለውም። ቀጥልሽ እኔን መልከታ ቢተረዳ ጥሩ ነው። ልንገርህ አሁን ወፍ አንድ ነገር ምን መረዳት አለብን። እዚህ ጋር ፈጣሪን እኮ ይሄ የመጣው ይሄ ነገረኝ አልኩኝ እንጂ ይሄ የለውም አለውም ብለህ እኮ አንተ ሊተምነው የሚችል ነገር አይደለም። የለውም ምናምን አይደለም። አንተንም በአንተም ልትስለው አትችልም። አንተም እኮ አሁን ምሳሌ በፈጣሪ በእናንተም እኮ ሄደህ እኮ ስላሴ ብለህም እንደዚህ ስትገባ እኮ አትግባ እንደዚህ አይባልም ልትችላለህ እኮ እንኳን ይሄን ትተውና አሁን ስለ አላህ ግን አላህ አንድ ነኝ ብለዋል። ላኢላሃ ኢለላህ የሚለው ማለት ነው። ከዛ ውጭ ስለሱ ምን እናምናለን? በቁርአን ቀጥታ ያመጡ ነገሮች አሉ፣ በሐዲስ ያመጡ ነገሮች አሉ። እሱን እናሰብትለታለን። ሌላውን ደግሞ አናሪቅም፣ የለውም አንልም። ምክንያቱም የለውም አልተባለም። ልክ በዛ ልክ ነው የምናምነው ነው እኛ። አላህ አንድ ነው፣ መሐመድ መልእክተኛው ነው። ስለ አላህ ከተባለ ረህመቱ እዝነቱ አንድ ነው። አህመድ አንድ ነው ስትል አስረዳ እኮ ነው። እሱን አንድ ነው ስትል ምኑ ነው አንድ? በምኑ ነው አንድ ነው ማለት? ሲጀመርም አታውቅም። ሲጀመርም አንተ አላህን አታውቀውም። እሺ አንቺ ምን እንደምታውቂው? እኔ እንግዲህ አላህ መኖር አለ መባሉን ብቻ ነው እንጂ እግሩ ኑሮ እጅ ኑሮ ምን ኑሮ እኔ አላውቅም። ስለዚህ አታውቅም፣ ዝም ብለን ትነጥቃለህ። ምን ትላለህ እዚህ ላይ? ከድረስ እጅ አባ ምክንያቱም አይወልድም ብለውን ኡስታዞች እያስተማሩን። ስለዚህ እየተማርኩ ነኝ፣ እዚህ ጋር እየተማርኩ ነኝ። አንተ ምን አገባ? ለከድር ስጦ እንደ እኔ ልጠይቅ ስማኝ። አህመድ እኔ ጋር ፈለግሽ? ሀቢብ ለከድር አስተላልፏል። ከድር ትንሽ በርበት እያለ ነው። ምን አልክኝ? ስለ ባቱ እያወራን ነበር ዛሬ። ከድር ትቀበላለህ? ይህንን አላህ ባቱን ሲገልጥ ሰጋጆች ወደ መስገድ በሚመጡበት የሚለውን አላህ በመጀመሪያ በማታውቁ ቅርጽ ይመጣል። ከዛ በኋላ ደግሞ ባቱን በምንድነው የምታውቁ ሲባል በባቱ ባቱን ገልጦ ያሳያል የሚለው ላይ ነን። ባቱን የታዩት መጀመሪያ አሳይቷቸው እንደ ያላዩትም እኮ አላህን ያየ አንድ ሰው የለም። ሂሻምና አህመድ እናውቃለን በባቱ እያሉ ነው። የት እንዳለው እያሉ ነው። ይንገሩንና ሄደን እናያለና እኮ እኔም እሱን ነው ያልኩት። ንገሩን። ታንቺ ምን ባቱን ነው እና አንተ ነህ እንደዛ ይመጣ ያለህበት ይኸውልህ ይሄ ሲጀመር የሚያስቅም ነገር እኮ የለውም ማለት አየን አላልንም። እኛ ሲጀመር ባመጣው ልክ አምናለሁ አላልክም? አምናለሁ አላልክም? ባት እንዳለው አምናለሁ ብለሃል እኮ በራስህ አፍ ተናግረሃል። እና ካመንክበት ለእኛም ንገረና የት እንዳየኸው። እየነገርኩሽ እኮ ነው። ባት አለው አይነቱን አቢቢ
አንድ ቦታ እስቲ ባት አለኝ ብሎ ቁርአን ውስጥ የተናገረበት አንድ ቦታ ታወጣለህ? የውመ ዩክሸፍ አን ሳቅን የውመ ዩክሸፍ አን ሳቅን ታውቀዋለህ አንተ? አሁን ስለ አቂዳ አይደለም ባባ ታመጣለህ። አንድ ቦታ አለኝ ያለበትን ታመጣለህ ወይስ አስተማሪው ነው? አስተማሪው የነገርኩህ እኮ ነው። ምንድን ነው የነገርከኝ? ማለት አንተ ምን ያልከኝ ነው? አንተ ባንዴ ሌሎቻችሁ አደረጉ። ባንዴ ሌሎቻችሁ አንዳደረጉ አህመድ እና ከድር አንድ ያወሩና ከቁርአን አንድ ቦታ ላይ ባት አለው ተብሎ የተገለጸበትን አሳየኝና እንመንበት። ቆይሽ አንድ ነገር ከድር ሙስሊም ከሆንክ ማለት ነው ያመጡት እነሱ ናቸውና ቆይ ልንገርህ፣ አዳምጥ። እሺ እነሱ ናቸው እንትኑ ያመጡት እዚህ ጋር ምሳሌ የሆነ እንትን ላይ ቁርአን ላይ አለ። ይሄ ትርጉሙ አለ ባት እንዳለ እናረጋግጣለን። ግን እዛ ቁርአኑ ላይ የውመል ቂያማ ባቱን ሲገልጥ የሚል ነገር አለ። ይሄ ማለት ምን ቁርአን ላይ ሱራ ላይ ነው ያለው? ሱራ ላይ ከፍቶልሃል እንትን ላይ የውመ ዩክሸፍ አን ሳቅን ወይውጣውን ለሱጁድ ፈላ ያስተዚው ምናምን የሚል ነገር አለ። ቁርአን ነው ሐዲስ? ቁርአን ሐዲስ ማለት ቁርአን ማለት ችግር የለውም መኖር እኮ። ግን ምን አይነት ነው ብትል እሱ ነው አላህ ያልገለጠው። የገለጠውን ነገር እናምናለን እኛ በግልጽ ነው። አይ ያልገለጠውን ምን አለኝ ነው ያለ? ባት አለኝና እንደዚህ ብሏል አለኝ ብሏል ወይ? ያስረዳ እሱ የነገር እስካሁን እዚህ ቁጭ ብለል ነበር እንዴ? ከላይ ሲያወሩ ምን መሰማም እስካሁን አይደለም። እኔ አሁን ነው የገባሁት አልሰማሁትም። እና እስቲ ገና መምጣቱ ነው አሁን ነው የመጣው። አዮ እዚህ ጋር አንብበው ከላይ እስቲ ባት አለኝ ነው የሚልበት የለም። በቃ እኮ ችግር የለውም እኮ አንተ ምን አስጨነቀህ? አሁን እዚህ ጋር ምንድን ነው አንተ ፈለከው? ከዲር ባት አለው ባት አለው ኡስታዝም ተናግሯል። ይሄ ክርስቲያን የሆነ ኡስታዝ ሲያወራ እኔ ሰምቼ ነበረ። ክርስቲያን ከፍቶ ባት አለው ኡስታዞች ተናግሯል። ለአላህ ባት አለው ምናምን። ሌላም ኡስታዝ አለ። ሌላም ኡስታዝ እንጨምርላችሁ ባት አለው ያለ አንዴም በለዚህ የለውም መታል ነው። አይደለም አንቺ ባት አለው አልሽ እንደ ቅድም የለውም ስትይ አልነበረ እኮ? እኔ አላቅም፣ አሁን ነው የሰማሁት። እኔ አላቅም። እኔ ባት ኑሮ እግር ኑሮ አላቅም። ፖለቲካ ስለምን ፖለቲካ ነው የምታወራው? እኔ ስለ ሃይማኖት ነው እዚህ ጋር አወራሁት። ይሄን አይወደውም ከድር ያደቀጥል። ኧረ እንወደዋለን። ትክክለኛ ኡስታዝ ነው። ክፈት ክርስቲያን ሚዩት ነህ። እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት አንነት አለ። ነብይ የነገሩን ተቀበል፣ ዝም ቁርአን የነገረን ተቀበል፣ እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት አንነት አለ። ይሄን እያብራራ ነው እንዴ? ረዘም ያለው አቤት ለታላም ተቆራርጠዋል። ትክክል እኮ ነው። በቃ ምንም እኮ መጥፎ ምንም ትክክል ነው። ሰውዬ የተናገረውን ክርስቲያን ምን ያድርግ? ሰውዬ የተናገረውን ነው እኮ ምን አለ? ትክክል ነው ኡስታዝ እኮ ምን አደርጋለሁ እኮ ለምን ቆራረጥ ነው? ባል ይገለጣል። ስለዚህ ዝም ብላችሁ ተቀበል ነው። ስማ አዎ ይቀበላል። አዎ በተናገሩት ይሁዶች ያላ ስር የታሰረች ናት ብሎ ይሁዶች ያወርቷል። እሺ የታሰረች ናት መልስልኝ። ከማን ጋር ነው የምታወራው? ከራስ ከአንተ ጋር ምንድን ነው ያልከው? አይሁድ ያላ እጅ የታሰረች ናት ብሎ ተናግረዋል። የታሰረች ናት ምን ማለት ነው? የታሰረ ናት አይሁድ እጁ የታሰረ ነው ብሏል። አንተ የታሰረ ነው ብለህ ትፈታለህ? እሺ ቀጥታ ከፈተክ አለ የዱላይ መብራቱን አሉ አይሁዶች የተባለው ነው። እሺ ታስረዋለች ምን ማለት ነው? ምን ማለት ነው? እሱ በየቁርአኑ እኮ በየቦታው ትርጉሙ እንደ እንትኑ ይሄዳል። እንደምን ገብቷል? እንደ ቦታው ትርጉም ይለያያል። በተለያየ አይነት ትርጉም ይመጣል። ችግር የለውም እሱ አያሳስብም። ዛቱ የምትለው ጅስም ነው። ጅስም የሚታይ የሚያዝ ነገር ነው። ጅስም ጅስም አንልም።
ጅስም አትልም? ዛት ትላላችሁ? ዛት ትላላችሁ? እንላለን። ዛትና ጅስም ምን አለያየው? ዛትና ጅስም ይለያያል። ኦኬ። ስለዚህ ዛት ነው። አላህ ዛት አለው። አላህ ዛት አለው አይደለ? አለው። አዎ ቢኒ አይ ቲንክ ያ እኛው ኡስታዝ የዛሬው አላህ ዛት የለውም ነው ያለው አይደለ? ቢኒ አለ። ቢኒ ስራ ላይ ነው። አንድ ቲክቶክ የሚቀጥፍ ዝም ብሎ አለ። ዛት የለውም አለ። እጁ ምንድን ነው ሲባል ያላ ባህሪ ነው አለ። ኦልራይት እግሩስ ያላ ባህሪ ነው። የእነሱ ደረሳ ያኛው ራሱ ብሏል። ስለዚህ መሐመድ ከድር ያስረዳበት ቪዲዮ አለ እኮ ባስ ማለት ከጉልበት በታች ከቁርጭምጭሚት በላይ ምናምን ብሎ ተንትኖ ያስረዳበት አለ። ልላክላችሁ ቆይ